ከዚህ ሰፈር እንግዲህ ጠፍቻለሁ። ቢሆንም ዛሬ ታዲያ በጣም ወሳኝ ነገር ስለሆነ ሁላችሁም የሀገሬ ልጆች መስማት ስላለባችሁ፣ አብዛኞቻችሁ እንደዚህ አይነት መረጃ ስለማይደርሳችሁ ልትሰሙ ይገባል ብዬ ስላሰብኩኝ እንግዲህ የኔ ቤተሰቦች አንድም ሰው ሁለትም ሰው ይህን ቪዲዮ ቢሰማው ይጠቅማል ብዬ ስላሰብኩኝ ይዤ ወደ እናንተ መጥቻለሁ። ለምን በተለያየ ጊዜ የተለያየ ቦታም የምታነሱት ጥያቄ ስለሆነ ስለ ገደቡም ተነስቷል። እንደዚሁም ስለ ምንዛሬም የምነግራችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ብታደምጡ ብዙ ነገር ነው የምታተርፉበት። ሰላም አላልኳችሁም? ሰላም ልበላችሁ። እናንተ ግን ይሄን ቪዲዮ ላይክ እያደርጋችሁ ጀምሩት። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ ይልኝ እያልኩኝ ወደ ጉዳይ እገባለሁ። ሰላማችሁ ይብዛልኝ። ከምንም ነገር በላይ ሰላም ይቀድማልና ሰላም ከሌለ ሁሉ ነገር ከንቱ ነው። ሰላም ያላችሁ ሰዎች በሙሉ በዚህ ሰዓት ፈጣሪያችሁን አመስግኑ። ሰላማችሁ ይብዛላለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ነገር ወደ ገደለው ነው። ሁላችሁም ብዙ ጊዜ የምትሉት ማለት ነው። ወደ ገደለው ነው ቀጥታ የምገባላችሁ። ዛሬ ይዤላችሁ የመጣሁት ነገር እንግዲህ የኢትዮጵያ መንግስት ያወጣውን መግለጫ የምነግራችሁ ይሆናል። እንደዚሁም ደግሞ ስለ ምንዛሬም የምነግራችሁ ይሆናል። ወሳኝ ነገሮችን ነው። ማንም የማይነግራችሁን ነገር ነው የምነግራችሁ። ሰሞኑን ጥፍት ብያለሁ በስራ መደራረብ በተለያዩ ምክንያቶች ብቻ በቃ አልተመቻቸኝም ከእናንተ ጋር ለመገናኘት እንጂ ሁሌ ብመጣ ደስ ይለኝ ነበር። እና ዛሬ ታዲያ ይዤላችሁ የመጣሁት ይሄን ነገር ሁላችሁም የሀገሬ ልጆች ሊያውቁ ይገባል። የምሬ ነው የምላችሁ፣ የብዙዎቻችሁ ጥያቄ። እንደዚሁም ደግሞ በባለፈው አንዲት እህቴ ከዚህ ከዱባይ ሄዳ ነበር። ከዛሬ አመት በፊት ነው ሄደችው ኢትዮጵያና ከዚህ ከዱባይ ድርሃም ይዛ ሄዳ ነበረ። ድርሃም ብዙ ድርሃም አይደለም ይዛ ሄደችው፣ 4000 ድርሃም ብቻ ነው። ያንን ድርሃም ታዲያ ለመዘርዘር አዲስ አበባ እየመጣ ብዙ ጊዜ ተመላለሰች። 4 ጊዜ መጥታለች። የለሚ የንሳሮ ልጅ ናት። ከዚያ እየተመላለሰች በሐዋላ ልትዘረዝር። ለምን ዛሬ ከማወራላችሁ ነገር ጋራ ስለሚገናኝ ነው ይች ልጅ ለምሳሌ ማነሳላችሁ። እንደዚሁም ደግሞ ሌላ ልጅ እንደዚሁ ስትሄድ ከዚህ ከዱባይ ብር ይዛ ሄደችው፣ ድርሃም ሳይሆን ዶላር ነው ይዛ ሄደችው። ያ ብዙ ሰው ሲያወራ ምን ይላል? ከየትኛውም አረብ ሀገር ስትመጡ ዶላር ይዛችሁ ኑ፣ ከድርሃም ከሪያል ከምናምን ይልቅ ዶላር ይዛችሁ ኑ ብለው ይናገራሉ ብዙ ጊዜ ማለት ነው። ይህንንም እነግራችኋለሁ። ስለ ገደቡም እነግራችኋለሁ። ምንድን ነው የተነሳው ገደብ? ብዙዎቻችሁ ወደ ኢትዮጵያ ስንሄድ ስንት ብር ነው ይዞ መሄድ የሚቻለው ትላላችሁ። ያው ሀገራችን ላይም እንግዲህ ከ16,000 ድርሃም ወይንም ከ10,000 ድርሃም በላይ ይዞ መሄድ አይቻልም። እስከ ዛሬ ድረስ ማለት ነው የተጣለው ገደብ ይሄ ነበር። ከዚህ በላይ ኢትዮጵያ ውስጥ ይዞ መግባት አይቻልም። ነገር ግን ይሄ ነገር አሁን ላይ ሙሉ ለሙሉ ተነስቷል። የፈለጋችሁትን ያክል ብር ይዛችሁ ወደ ሀገራችሁ መሄድ ትችላላችሁ። የብዙዎቻችን ጭንቀት ነበር ያኔ ወደ ሀገር ስትሄዱ ግዴታ የሆነ ብር ያስፈልጋችኋል። የሆነ ገንዘብ ግድ ነው። ኢትዮጵያ ውስጥ ራሱ ብር ቢኖራችሁ የፈለገ ነገር ቢኖራችሁ መጠባበቂያ የሆነች ነገር ጨበጥ ሳታረጉ መሄድ በጣም ከባድ ነው፣ ጅልነትም ነው ብዬ ነው የማስበው። እና የብዙ ሰው ጥያቄ አገር ቤት የገቡ ሰዎችን ጠቅላላ ብዙ ሰው በተደጋጋሚ የሚጠይቀው ስንት ብር ነው ወደ ሀገራችን ይዞ መሄድ የሚቻለው? እንዴት ነው ያለው ነገር? 20,000 ድርሃም ይቻላሉ? ይህን ያህል ይቻላሉ? የሚል ሰው ብዙ ጊዜ ጠይቃ ያለሁኝ። ታዲያ እንግዲህ በባለፈው ይሄንን ዜና ስሰማ ሁሌ በቃ ይሄን ነገር እነግራችኋለሁ እያልኩኝ ሊመቻችልኝ አልቻለም። ዛሬ እንደምንም ብዬ አጣብቤ የመጣሁት ለምንድን ነው? ይሄንን ነገር ልንገራችሁ። ከዚህ ሀገር ከሳውዲም ሆነ ከዱባይ ስትሄዱ የዚህ ሀገር መንግስት ስንት ብር ይዛችሁ መውጣት ይቻላል? ያው ትኬት ምናምን የቆርጡ ሰዎች ያውቃሉ። ስንት ብር ይዞ መውጣት ይቻላል የሚለውን ነገር ካላችሁበት ሀገር ነው እንጂ ማወቅ የምትችሉት። ኢትዮጵያ ውስጥ የፈለጋችሁትን ያክል ብር ይዞ መግባት እንደሚቻል ተወስኗል ማለት ነው። ሙሉ ለሙሉ ገደብ የለውም። እናንተ እንደፈለጋችሁ ይዛችሁ መሄድ ትችላላችሁ። ይሄን እንግዲህ ግልጽ ተደርጎ መግለጫው ወጥቷል በዚህ ጉዳይ ማለት ነው። አንደኛና ዋነኛው ነገር ይሄን ነው ልነግራችሁ የመጣሁት። ለምን መጨናነቅ የለባችሁም። እስከዛሬ በብዙ ነገር ትጨነቃላችሁ። ስንት ስልክ ይዞ መሄድ ይቻላል፣ ስንት ላፕቶፕ የሚለውን ቀጣይ እመለስበታለሁኝ። ዛሬ ግን ስለ ብሩ ነው የመጣሁት። እንዲሁም ደግሞ ስለ ዶላር ወይንም ስለ ድርሃም ልንገራችሁ። ሁላችሁ ማወቅ ያለባችሁ ነገር የሀገሬ ልጆች፣ ለጓደኞቻችሁም ንገሯቸው ይሄን ነገር። በተለይ ሳውዲ አረቢያና ዱባይ የምትኖሩ ሰዎች በጭራሽ ወደ ዶላር ብራችሁን ቀይራችሁ ይዛችሁ ኢትዮጵያ እንዳትሄዱ። ወደ ዶላር ስትቀይሩት የዱባይ ድርሃም የሚሆን የሳውዲ አረቢያ ሪያል ወደ ዶላር ስትቀይሩት በጣም ትንሽ ነው የሚሆነው። ማለትም ትከስራላችሁ። እናንተ ኪሳራ ውስጥ ነው። ይሄ የተረጋገጠውን ሂሳብ ነው የምነግራችሁ። የሆነውን ነገር እስከዛሬ ጓደኞች ከሄዱ ይሄ የሚመላለሱ ልጆች አሉ። ያዩትን ነገር ነው የምነግራችሁ።
ኢትዮጵያ ውስጥ ታዲያ ስንደርስ ድርሃሙን ወይንም ሪያሉን የት ነው የምንዘረዝረው ማለታቸው አይቀርም። ለምን ኢትዮጵያ ውስጥ ስንሄድ ብዙ ጊዜ ሐዋላ የሚዘረዝሩ ልጆች አሉ። እዚህ ወደ 4 ኪሎ 6 ኪሎ አካባቢ እነሱ ብዙም ድርሃምም ሆነ ሪያል አይፈልጉም። እኔ ራሴ ከዚህ በፊት ድርሃምም ሪያልም ይዤ ሄጄ ድርሃምም ሆነ ዶላር ይዤ ሄጄ ስለማቅ ብዙም ተፈላጊ አይደለም። ዶላር ነው የሚፈልጉት። ዶላር ማንኛውም ሰው ነው የሚዘረዝራችሁ። ሁሉም ሰው ነው የሚሻማ ዶላር ይዛችሁ ስትሄዱ። ግን ኪሳራ ነው ለኛ። ሳውዲ ላለን ዱባይ ላለን ዶላር ወደ ዶላር ቀይሮ መሄድ በጣም ኪሳራ ነው። ሌሎቻችሁ ግን ጆርዳን፣ ባህሬን ምናምን ያላችሁ ወደ ዶላር ቀይራችሁ ነው መሄድ ያለባችሁ። ለምን ኢትዮጵያ ውስጥ አይዘረዘርም። ነገር ግን ድርሃምና ሪያል እንደምታወቀው ወደ ዱባይ የሚመጡ በጣም በርካታ ነጋዴዎች አሉ። በጣም በርካታ እንትኖች ኢንቨስተሮች ስላሉ ድርሃም ወይንም ሪያል የት ነው የምንዘረዝረው የሚለውን ኢትዮጵያ ውስጥ እንግዲህ 3 ባንኮች አሉ። በጣም 3 ባንኮች ማለት ነው ድርሃምን በከፍተኛ ደረጃ የሚዘረዝሩ እንደዚሁም ደግሞ ሪያልንም በከፍተኛ ደረጃ የሚዘረዝሩ 3 ባንኮች አሉ። እስካሁን ድረስ የደረስኩባቸው ባንኮች ማለት ነው። እናንተ ሐዋላ ሄዳችሁ ሰው ፈልጋችሁ እንደዚህ ለነጋዴ ሳይሆን ኢትዮጵያ ስትሄዱ የምዘረዝሩት በባንክ ነው መዘርዘር ያለባችሁ ማለት ነው። እኔ ይሄን ነገር በጣም ብዙ ጊዜ ፈጅቶብኛል ሳጣራ። በጣም ብዙ ጊዜ ከፈጀብኝ በኋላ የደረስኩበትን ነገር ልንገራችሁ ብዬ ነው። እናንተ ደግሞ የሄዳችሁ ታውቃላችሁ። ያው ብዙዎቻችሁ ስለምትመላለሱ ለውጡን ታውቁታላችሁ። በዶላር ወይስ በድርሃም የሚለውን ነገር ታውቁታላችሁ። የተረጋገጠውን ነገር ግን እኔ ስነግራችሁ ዱባይ ያላችሁና ሳውዲ አረቢያ ያላችሁ ሰዎች ጠቅላላ ወደ ሀገር ስትገቡ ዶላር ወደ ዶላር ቀይራችሁ ይዛችሁ መግባት አይጠበቅባችሁም። ያላችሁበትን ሪያልም ሆነ የዱባይ ድርሃም ይዛችሁ ብትገቡ ሞር ለእናንተ በጣም አዋጭ ነገር ስለሆነ ነው ይዤላችሁ የመጣሁት። ለምን 10 ብርም 5 ብርም ከ1 ብር ላይ ብታተርፉ ተጠቃሚ እናንተ ናችሁ። ገባችሁ? ማን ከየት ታምጡታላችሁ? እንደዚህ ከመሬት እንደዚህ ክስርስር ተምትሉ። ይሄንን ነገር ልንገራችሁ ብዬ ነው። ያው ግልጽ ነው ብዬ አስባለሁ። አንድ ሰውም 2 ሰውም ቢጠቀምበት ለኔ ትልቅ ነገር ነው። እናንተ ደግሞ ከመሄዳችሁ በፊት የበለጠ ነገሮችን ለማጣራት ሞክሩ በራሳችሁ። እኔ ግን ያወቅኩትንና የደረስኩበትን ነገር ልንገራችሁ ብዬ ነው የመጣሁት ማለት ነው። በሐዋላ ላልኳችሁ ይቺ እንሳሮ የምትገኘው ለሚ ከ1 ዓመት በፊት ነው ጓደኛ የገባችሁ። አሁን ኦልሬዲ አራስ ምናምንም ስለሆነች ብሩንም ይዛው ቁጭ ብላለች፣ አልዘረዘረችውም። ነገር ግን ከዚህ በፊት እኛም ስለማነቅ ከአንዴም 2-3 ጊዜ ተመላልሳለች አዲስ አበባ። ያው እንደጠበቀችው በሐዋላ የሚዘርዝር ብዙም አላገኘችም። ወንድሟም ብዙ ጊዜ አልተመቻቸለትም። ከሱ ጋር ነበር መዘርዘርም የምትፈልገው። እንደዚህ አይተዋለች። እና ግን አሁን ሳጣራ ያለውን ነገር እንደውም ከሐዋላው በላይ ነው በባንክ የሚዘረዝሩ እነዚህ 3 ባንኮች ማለት ነው። ስለዚህ ማድረግ ያለባችሁ ነገር አንደኛ የመጣሁበትን ዋና ፖይንት ታነሳላችሁ። አንደኛ ደረጃ ዱባይ ያላችሁና ሳውዲ አረቢያ ያላችሁ ስትሄዱ ሀገራችሁ ምንም ወደ ዶላር ቀይራችሁ መሄድ አይጠበቅባችሁም። ከትርፉ ኪሳራው ስለሚያመዝን ማለት ነው። ሌላ ሀገር ያላችሁ ጆርዳን፣ ኦማን ምናምን ያላችሁ ግን ግዴታ ነው ዶላር ቀይራችሁ መውሰድ አለባችሁ። የዚህ ሀገር ብር ብዙም እንደማይፈልግ ነው የደረሰኝ መረጃ። ሌላው ነገር ደግሞ ስንት ብር ይዤ ልሄድ፣ ስንት ብር ነው የሚፈቀደው ምናምን እስከዛሬ ተጥሎ የነበረው ነገር የተወሰነው ነገር ሙሉ ለሙሉ ተነስቷል። የፈለጋችሁትን ያክል ነገር ከዚህ ሀገር ካላችሁበት ሀገር ማሳለፍ ከቻላችሁ ኢትዮጵያ ውስጥ የፈለጋችሁትን ያክል ብር ይዛችሁ መግባት ትችላላችሁ ማለት ነው። ይህንን ነገር ልንገራችሁ ብዬ ነው። ብዙዎቻችሁ ስለምትጨነቁ አያቸዋለሁ። ይሄን ያህል ብር ይዞ መሄድ ይቻላል፣ ይሄን ያህል ይቻላል፣ ይሄን ያህል በጣም ብዙ ጊዜ ነው እንዲህ ያለ ጥያቄ የማየው። ስለዚህ እናንተ ብሩ ይኑራችሁ እንጂ ምንም አይነት ጭንቀት እንዳይገባችሁ የፈለጋችሁትን ያክል የገንዘብ መጠን ካላችሁበት ሀገር ማሳለፍ ከቻላችሁ ኢትዮጵያ ውስጥ ችግር የለም ማለት ነው። በቀጣይ ደግሞ ይዤላችሁ መጣው ስንት ስልክ ይዞ መሄድ ይቻላል የሚለውን ይዤላችሁ መጣለሁኝ። አገር ቤት የገባች የራሴ ጓደኛዬ ስላለች ነው ይሄንን የምነግራችሁ ማለት ነው። ቀጣይ ጠብቁኝ። ይሄንን ቪዲዮ ግን ከወደዳችሁ ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። በድጋሚ እስከምንገናኝ ሰላማችሁ ይብዛ። ቻው።